ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ ስለ ኤክስቴንሽን ኦፍ ታይም እንዴት ማዘጋጀት እንደምንችል እናያለን። አብራቸውን ቆዩ። የፕሮጀክቱ ዳሽቦርድ ላይ ነው አሁን ያለ ነው። መጀመሪያ የሚያሳየን ታይም ላይ የፕሮጀክቱን ታይም ላይ ነው። እንደምታዩት ኦሪጂናሉ ምን ያክል ኢላፕስ አድርጓል፣ የሚቀረን ቀን ምን ያክል ነው የሚለውን ያሳየናል። ኦሪጂናሉን ለማየት ብንሞክር ይሄ ፕሮጀክት የተጀመረው እንደሚያሳያችሁ ሜይ 11 ነው 2025፣ የሚያልቀው ደግሞ ሴፕቴምበር 23 ነው። እንደምታዩት እዚህ ጋራም የቀረው ቀን 87 ቀን ነው። ዛሬ ጁን 28 ነው ይለናል። የሚያልቀው ሴፕቴምበር 23 ነው። አሁን ሌትሳሲውም የጊዜ ማራዘሚያ ጠይቀን ተፈቀደልን እንበል። የጊዜ ማራዘሚያ ጠይቀን ሲፈቀድልን ይህን ከሴፕቴምበር 23 በላይ ማራዘም ይኖርበታል ማለት ነው፣ ይሄ ታይም ላይን። እሱን እንዴት ማድረግ እንችላለን የሚለውን አብረን የምናይ ይሆናል። በመጀመሪያ በግራ በኩል ዱሬሽንስ የሚል አለ። እሱ ጋር ክሊክ ስናደርግ ኤክስቴንሽን ኦፍ ታይም የሚል እናገኛለን። እሱን ክሊክ እናርግ። አሁን የጊዜ ማራዘሚያ ስለሌለው ምንም አይነት የጊዜ ማራዘሚያ እዚህ ጋር አያሳየንም። አሁን አንድ የጊዜ ማራዘሚያ እንጨምር። አድ ኢኦቲ ይለናል። አድ ኤክስቴንሽን ኦፍ ታይም። እዚህ ጋር የኤክስቴንሽን ኦፍ ታይም ነምበሩን እንጻፍ። ሌትስ ሴይ ኢኦቲ 1 እንበለው። የመጀመሪያ ዙር የሚፈቀድልን የጊዜ ማራዘሚያ ማለት ነው። ይሄ ጊዜ ማራዘሚያ አድሚኒስትሬቲቭ ነው ወይስ አይደለም ይለናል። አድሚኒስትሬቲቭ ከሆነ አድሚኒስትሬቲቭ እንለዋለን፣ ካልሆነ አንለውም ማለት ነው። እዚህ ላይ የኢኦቲ ጀነራል የሆነ ዲስክሪፕሽን እዚህ ጋር እንጽፋለን። ግዴታ አይደለም። ፋይልም ካለ ፋይላችን እዚህ ጋር ታች እናደርጋለን። እነዚህ ሁለቱ ግዴታዎች አይደሉም። ስንጨርስ አድ እንለዋለን ማለት ነው። አሁን ኤክስቴንሽን ኦፍ ታይም ክሬኤት አድርገናል። እዚህ ኤክስቴንሽን ኦፍ ታይም ውስጥ እንግባና ዲሌይ ኢቨንቶችን እናስገባ። ይህን ኤክስቴንሽን ኦፍ ታይም እንድንጠይቅ ያደረጉን ኢቨንቶች፣ ሀፕን ያደረጉ ኢቨንቶች፣ የፕሮጀክቱን ዱሬሽን ወደኋላ የጎተቱ ኢቨንቶች ምን ምንድን ናቸው የሚለውን እስከነ ሪዝናችን ድረስ እስከነ ጀስቲፊኬሽናችን ድረስ እዚህ ጋር እናስገባለን ማለት ነው። አድ ዲሌይ ኢቨንት ካልን በኋላ ለምሳሌ የመጀመሪያው በምን ምክንያት ነው የጊዜ ማራዘሚያ የምንጠይቀው? ለምሳሌ ዌዘር ኮንዲሽን ሊሆን ይችላል። ዲዩ ቱ ዌዘር ኮንዲሽን ከመች እስከ መች ነው ይሄ ስራ ያገደን? ለምሳሌ ከዚህ ቀን እስከዚህ ቀን ጀስቲፊኬሽናችንን እዚህ ጋር እንጽፋለን። እኔ አንድ ራንደም ጽሁፍ እዚህ ጋር ፔስት ላደርግበት ነው። ጀስቲፊኬሽናችንን እዚህ ጋር ጻፍ። ከዛ ክሌም የምናደርገው ቀን ለምሳሌ 25 ቀን ሊሆን ይችላል የምንጠይቀው። ፋይል ካለን እዚህ ጋር ፋይላችን እንጽፋለን። ጀስቲፊኬሽናችን ላይ ዲቴልድ የሆነ መረጃ መጻፍ ይኖርብናል። አልበቃን ካለ ቦታም ይሄንን ስክሮል እያደረግን ወደታች የፈለግነውን ያክል መጻፍ እንችላለን ማለት ነው። ልክ ስንጨርስ አድ እንለዋለን ማለት ነው። ዲዩ ቱ ዌዘር ኮንዲሽን ዌዘር ኮንዲሽን ነው። ከዚህ ቀን እስከዚህ ቀን የተጠየቀው 25 ቀን ነው። ጀስቲፊኬሽኑን እንደምታዩት በዚህ መልኩ ጽፎልናል ማለት ነው። ሌላ አንድ ኢቨንት እንጨምር። ለምሳሌ ዲዩ ቱ ለምሳሌ ኢንጂነሩ አንሪዝኔብሊ ስራ እንዲቆም አዞ ከሆነ ጀስቲፊኬሽናችንን እዚህ ጋር እንጽፋለን። በተመሳሳይ ከመች እስከ መች ነው ስራ እንዲቆም ያደረገው? ሌትስ ሴይ ከ20 ወደ ኋላ ሂጄ የሆነ ቀን ልምረጥለት። ከአፕሪል 4 እስከ አፕሪል 14 ድረስ ለ10 ቀን ስራ እንዲቆም አድርጓችሁ ከሆነ የምትጠይቁት 10 ቀን ይኖራል ማለት ነው። እሱን አድ አልኩት። አሁን ዲዩ ቱ አንሪዝኔብል ኦርደር ባይ ዘ ኢንጂነር ጀስቲፊኬሽናችን እዚህ ጋር ተጽፏል። የጠየቅነው ቀን እዚህ ጋር ተጽፏል ማለት ነው። የዌዘር ኮንዲሽኑ አለ እዚህ ሁለቱ። በዚህ መልኩ መጠየቅ እንችላለን። ይህንን አፕዴት ማድረግ ከፈለግን እዚህ ጋር መተን አፕዴት ማለት እንችላለን። እዚህ ጋር መተን አፕዴት ማድረግ እንችላለን። ድሌት ማድረግ ከፈለግን እዚሁ ጋር ድሌት ማድረግ እንችላለን ማለት ነው። በቃ ሁለት
ኢቨንቶች ይበቁናል ምሳሌ ስለሆነ በዚህ መልኩ እናዘጋጀዋለን። ከዛ ወደ ኋላ እንመለስና እዚች የአይን ምልክት አለች፣ እሷ ጋር ክሊክ አድርገን እንደምታዩት አጠቃላይ የጠየቅነውን ሰመራይዝ አድርጎ ይነግረናል። 35 ቀን ነው። ታይፑ ኮንትራክቹዋል ነው፣ ድራፍት ነው፣ ስታተሱ ድራፍት ነው። የኮንትራክቹዋል የሚለን በኮንትራቱ መሰረት ነው የጠየቅነው፣ በአድሚኒስትሬቲቭ አይደለም የጠየቅነው ለማለት ነው። ስታተሱ ድራፍት ላይ ነው። አጠቃላይ የተጠየቀው ይህን ያክል ነው። ግራንት የተደረገን ገና ስለሆነ 0 ነው። አታች ያደረግነው ምንም ፋይል ወይም መረጃ የለም። ዲስክሪፕሽን አልጻፍንለትም። ይህንን መጻፍ ትችላላችሁ። እዚህ ዲስክሪፕሽን እዚህ ጋር መታችሁ ዲስክሪፕሽናችሁን እዚህ ጋር መጻፍ ትችላላችሁ። ከዛ አንድ ጊዜ እንደዚህ ሪቪው ካደረግነው በኋላ ይህንን ሰሚት እንለዋለን ማለት ነው። መልካም፣ አሁን ሰሚትድ ሆነ። ቼክ የሚያደርገው ሰው ይመጣና ያይና ሪዝኖቹን ምን ሁሉን ካነበበ በኋላ እዚህ ጋር ሪስፖንስ መስጠት አለበት። ለእያንዳንዱ ኢቨንት ነው ሪስፖንስ የሚሰጠው። ለዚህ ለሁለተኛውም ሪስፖንስ ይሰጣል ማለት ነው። ለምሳሌ ዲዩ ቱ ዌዘር ኮንዲሽን የተጠየቀው 25 ቀን ነው። ፕሮቫይድ ሪስፖንስ የሚለው ላይ ይመጣና እዚህ ጋር ሪስፖንሱን የራሱን ይመልሳል ማለት ነው። ለምሳሌ ይህን ጽሁፉን ላሳጥረውና እንደዚህ ብሎ መለሰ። የጠየቅነው 20 ቀን ነው። እሱ ለምሳሌ 15 ቀን ግራንት ሊያደርገን ይችላል። አዳል ነው። ግራንትድ ሆኗል። ይሄ እንደምታዩት 15 ቀን መልሶልናል ማለት ነው። ለዚህኛው ደግሞ የጠየቅነው 10 ቀን ነው። ሌትስ ሴይ 8ቱን ቀን ሪስፖንድ ያደርግልን፣ 8ቱን ቀን ይመልስልን። ሪዝኑን እዚህ ጋር ይጽፋል። 8 ቀን ይመልስ፣ 8 ቀን ይስጠን እንበል። አስገባን ማለት ነው። እንደምታዩት ይሄ 8 ቀን ሰጠን ማለት ነው። አሁን አጠቃላይ እዚህ 8 ቀን ግራንት አድርጎናል፣ እዚህ 15 ቀን ግራንት አድርጎናል። አጠቃላይ 23 ቀን ግራንት ሆኗል ማለት ነው። ግራንት ዴቱ 23 ቀን ነው። የጠየቅነው 35 ቀን ነው። ግራንቱ 23 ቀን ነው ማለት ነው። በዚህ መልኩ አዘጋጅቶ ሪስፖንሱን ሰጥቶ ሲጨርስ እዚህ ጋር ይመጣና የሰጠውን ቀን ቼክ ካደረገ በኋላ ድምሩን ምን ያደርጋል? ቼክ ያደርግልናል። ከዛ አፕሩቭ የሚያደርገውም ሰው አይቶ ይህንን አፕሩቭ ያደርገዋል ማለት ነው። ሞስትሊ አፕሩቭ የሚያደርገው ክሊያንት ነው። እነዚህ ቀኖቹን ደግሞ ግራንት አድርጎ ቼክ አድርጎ ፓስ የሚያደርግለት ኮንሰልታንት ይሆናል ማለት ነው። አሁን ይሄ አፕሩቭድ ሆኖልናል ማለት ነው። ኤክስቴንሽን ኦፍ ታይም አንድ አፕሩቭድ ሆኗል። 23 ቀን ግራንትድ ሆኗል ማለት ነው። 23 ቀን ግራንት ከተደረገን እዚህ ጋር ታይም ላይኑን መጥቶ ምን ማድረግ ይኖርበታል? ሪቫይዝ ማድረግ ይኖርበታል እንደማለት ነው። አሁን ቅድም ካስታወሳችሁት እዚህ ድረስ ብቻ ነበር፣ ኦሪጂናል ኤንድ ዴት ነበረ የነበረው። አሁን ሪቫይዝድ የሆነ ኤንድ ዴት አለው ማለት ነው። ይሄ ሪቫይዝድ የሆነው ኤንድ ዴት እንደምታዩት ከመች እስከ መች ነው? ከሴፕቴምበር 23 ጀምሮ እስከ ኦክቶበር 16 ማለት ነው። በፊት ሴፕቴምበር 23 ነበረ ኤንድ ዴቱ። አሁን ኦክቶበር 16 ድረስ ኤክስቴንድ አድርጎልናል እንደማለት ነው። በዚህ መልኩ የጊዜ ማራዘሚያችንን ኢንክሉድ ማድረግ እንችላለን ማለት ነው። እና አሁን የጊዜ ማራዘሚያችንን ኢንክሉድ አደረግነው። ፕላንና ሪፖርት ስናዘጋጅ ይህንን ቀን መጨመር ይኖርብናል። እዚህ ጋር እንንጣና ፕላንና ሪፖርት ላይ መተን እንደገና አሁን ባለፈው እዚህ ጋር ጀነሬት ስናደርግ ፕላንና ሪፖርት ጀነሬት ያደረገልን እስከ ሴፕቴምበር 23 ድረስ ብቻ ነው። ይሄ ፕላንና ሪፖርት እዚህ ጋር አንዱ ጋር መጥቼ ላሳያችሁ። የመጨረሻውን አምጥቼ ባሳያችሁ ሴፕቴምበር 23 ድረስ ብቻ ነው ያደረገልን። እንደምታዩት የመጨረሻው ሴፕቴምበር 23 ነው። 21፣ 22፣ 23 አሁን እስከ ኦክቶበር ድረስ ጀነሬት ማድረግ ይኖርበታል። እስከ ኦክቶበር 16 እዚህ ጋር ኦክቶበር 16 ነው የሚለን። ኦክቶበር 16 ድረስ ጀነሬት ማድረግ ይኖርበታል ማለት ነው። ድጋሜ ነው ጀነሬት የምናደርገው። ድጋሜ ጀነሬት ስናደርግ እንደምታዩት ይሄ እስከ ኦክቶበር 16 ድረስ ጀነሬት ላድርግላችሁ ይለናል። የስ ጀነሬት አድርግ እንለዋለን ማለት ነው። በዚሁ መሰረት እስከ ኦክቶበር 16 ድረስ ጀነሬት ማድረጉን ቼክ እናደርገው። የመጨረሻው አሁን ኳርተር 3 ላይ ነበር የሚያልቀው። አሁን ኳርተር 4 አንድ ጨምሮልናል። ኦክቶበር የመጨረሻው ሳምንት እንሂድ። እስከ ኦክቶበር 16 ድረስ ፕላንና ሪፖርታችን ጀነሬትድ ሆነዋል ማለት ነው። በዚህ መልኩ የጊዜ ማራዘሚያችንን መጨመር እንችላለን። የጊዜ ማራዘሚያ ከጨመርን በኋላ ኦልዌይስ ምን ማድረግ ይኖርብናል? ፕላንና ሪፖርት ፔሪዳችንን ኤክስቴንድ ማድረግ አለብን። ፕላን የምናደርገው አሁን እስከ ኦክቶበር 16 ይሆናል። ሪፖርት የምናዘጋጀውም እስከ ኦክቶበር 16 ይሆናል ማለት ነው።
በመጨረሻ ማሳያችሁ ሌትስ አስዩም አሁን ደግሞ የፕሮጀክት ዱሬሽናችን አለቀ እንበል። ኦሪጂናሉንም ተጠቅመን የጊዜ ማራዘሚያዎቻችንን በሙሉ ተጠቅመን ጨረስን እንበል። ነገር ግን በቅጣት ስቲል ኤልዲ ውስጥም ሆነን ስራ መስራት ብንፈልግ እንዴት ነው ፕላንና ሪፖርታችንን በዛ መልኩ ኤክስቴንድ ማድረግ የምንችለው የሚለውን እኔ እዚህ ጋር ታይም ኦቨር ራን የሚል አለ። እሱ ጋር ክሊክ እናድርግበት። ታይም ኦቨር ራናችን በኤክስፔክትድ ኢንድ ዴታችን ይሄ ነበረ፣ ሴፕቴምበር 23 ነበረ። አሁን ሪቫይዝ በተደረገው መሰረት ግን አሁን ኦክቶበር 16 ድረስ ነው። ከኦክቶበር 16 በኋላ ራሱ ኤክስቴንድ ማድረግ ቢኖርብን ይህንን ፕሮጀክት በቅጣት በኤልዲ ያለምንም ኤክስቴንሽን ኦፍ ታይም እንዴት እናድርገው? ለምሳሌ እስከ ኦክቶበር 30 ድረስ መሄድ ከሆነ ይሄ ፕሮጀክት እንዴት እናድርገው? ምን እናደርጋለን? እዚህ ጋር ኤዲት ታይም ኦቨር ላይ እንመጣና ኤክስፔክትድ ኤንድ ዴቱ መች ነው? ለምሳሌ ኦክቶበር 30 ድረስ ኤክስቴንድ እናድርገው። አፕዴት አልኩት። አሁን እንደምታዩት 14 ቀን ተጨማሪ ይሄድብናል፣ ታይም ኦቨር ራን ይሄድብናል ማለት ነው። አሁን በዚህ እስከ ኦክቶበር 30 ድረስ ምን ማድረግ እንችላለን ማለት ነው? ፕላንና ሪፖርታችንን ጀነሬት ማድረግ እንችላለን ማለት ነው። ጀነሬት ልበለው። እንደምታዩት አሁን እስከ ኦክቶበር 30 ድረስ ጀነሬት ማድረግ እንችላለን ማለት ነው። ይሄም ማለት ነው ከኦክቶበር 16 እስከ ኦክቶበር 30 ድረስ በሊኩሌትድ ዳሜጅ እየተቀጣን የምንቀጥለው ነው። የፕሮጀክቱ ትክክለኛ ዱሬሽን የሚያልቀው የት ላይ ነው? ኦክቶበር 16 ላይ ነው የሚያልቀው ማለት ነው። እዚህ ጋር መተን እንደምታዩት ኦክቶበር 16 ላይ ፕሮጀክቱ ያልቃል። ኤክስቴንሽን ኦፍ ታይም ተጨምሮለት ራሱ የሚያልቀው ኦክቶበር 16 ነው። ነገር ግን በቅጣት 14 ቀን መጨመር ከፈለግ እሱን ኢንክሉድ ማድረግ እንችላለን። እዚህ ጋር ጀነሬት እንበለውና እስከ ኦክቶበር 30 ድረስ ጀነሬት ያደርግልናል ማለት ነው። አሁን እንደምታዩት ጀነሬት ድኖልናል። የመጨረሻው ጋር እንሂድ። ኦክቶበር 30 ድረስ እንደምታዩት አሁን ፍራይዴይ ነው የሚሆነው። ኦክቶበር 30 እዛ ድረስ ጀነሬት ማድረግ እንችላለን ማለት ነው። በዚህ መልኩ ኤክስቴንሽን ኦፍ ታይማችንን ታይም ኦቨር ራናችንን በዚህ መልኩ መስራት እንችላለን ማለት ነው። ለታይም ኦቨር ራን ዲስክሪፕሽን መጻፍ ከፈለግ እዚህ ጋር ዲስክሪፕሽናችንን መጻፍ እንችላለን ማለት ነው። አሁን አፕዴት ብትሉት እንደምታዩት ዲስክሪፕሽኑን እዚህ ጋር ይጽፍልናል ማለት ነው። ይህንን ይመስላል። አመሰግናለሁ።